ሰኒ ከአጋቹ ስልክ ወስዳ ለእህቷ ለራኬብ ደወለችላት። በጣም ከባድ ችግር ተፈጠረ። እሱም ደግሞ መረጃ ሁሉን ነገር አጠፋፋ ብሎ ነበር መልእክት ያስተላለፈው ማለት ነው። እጅግ በጣም ነበር የሚያሳዝነው። ይሄ ነገር ይሆናል ብዬ ያልጠበቅኩት ነገር ተፈጠረ። ኪራም ሽማግሌ ሊልክ ነው። ሁሉን ነገር እንግዲህ ጥሎሽ ምናምን ጥሎ ጽናትን ሊያገባት ነው። ይሄ ነገር ደግሞ ለእኛ ምን ያህል አስደሳች ነገር እንደሆነ ታውቁታላችሁ። ኦማይ ጋር ትላላችሁ ማለት ነው። እኔ ከምላችሁ በላይ በጣም ደስ ብሎኛል በጽናት እና በኪራ። እናንተስ ደግሞ እስኪ ደስ ያላችሁ በላይክ ቪዲዮውን እያረጋችሁ አሳውቁኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ በነናሆማ ቤት ጽዮን አሁንም እዛ ቤት አልወጣም ብላለች። ነገር እያላት ነው። የናሆማ አባት ደግሞ በጭራሽ እዛ ቤት ጽዮንና ምሩ አንድ ላይ መሆን የለባቸውም ብሎ ነው እንግዲህ ከዛ ቤት ሊወስዳት የመጣው። ለረፍትም ከሆነ ወደ ቤተሰቦችሽ ሂደሽ ማረፍ ትችያለሽ፣ አየር መቀየር ከፈለግሽ እንጂ ወደዚህ አይደለም ብሏታል። እዚህ ቤት የመጣችው ከአለምዬ ጋር ተስማምታ ነገር ለማበላሸትና ምሩን ለማሰቃየት፣ ምሩን ለማበሳጨት ነው እዚህ ቤት የመጣው። ለዛም እንግዲህ ከናሆማ ጋር ተነጋግሮ ወደ ቤት መልሶ ወስዷታል ማለት ነው። ሰኒዬም ያደረገችው ነገር በጣም አሪፍ ነው። እነማን እንደሆኑ አላቅም ይዘውኛል ብላታለች። የሆነ እንግዲህ እሷም እንደታገተች ብዙዎቹ አውቀዋል። ይሄ ነገር ደግሞ ለፖሊስ ካላመለከትን ነገሮች በጣም ከባድ እየሆኑ ነው እያለ ነበረ ቅዱሴ ማለት ነው። ቅዱሴም እንግዲህ ራኬብ ጋር ከመኪና ውስጥ ቁጭ ብሎ ባሉበት ሰዓት ላይ ነበር የተደወለው። የእህቷን ድምጽ ስለሰማይ ደስ ብሏታል። በህይወት መኖሯን አውቃለች፣ ግን ደግሞ ማን እንደያዛትና ማን እንዳገታት እስካሁን ድረስ አላወቀችም። ይሄ ነገር ደግሞ ለእሷ በጣም ትንሽ ከባድ ነገር ሆኖባታል እና ውዶቼ በጣም ከባድ ነው ነገሩ ማለት ነው። ሰኒም እንግዲህ ያገቷት እነማን እንደሆኑ ብትናገር አሪፍ ነበረ። ያገተኝና ኪራ ቤት ያለው ልጅ ነው ብላ እህቴ አግተውኛል፣ ግን ደግሞ ያገተኝ እነ ኪራ ቤት ያለው ልጅ ነው ብላ ብትናገር፣ እነ ኪራ ቤት ያለው አዲሱ ልጅ ብላ ብትል ያ ልጅ ማን እንደሆነ ይታወቃል፣ ይጠየቅ ነበር ማለት ነው። ግን ደግሞ ቀስ በቀስ እየተከታተሉ ምን እንደተፈጠረ ማወቅ ይቻላል። ስለዚህ ቀስ በቀስ የማን ስልክ ነው ስልኩ የወጣው ስልክ ቁጥሩ የወጣው በማን ስም ነው መረጃው ምናምን የሚለው ነገር ካጣሩ ልጁ መያዝ ይችላል ብዬ አስባለሁ። እርግጠኛ ነኝ ፖሊስ ይሄን ነገር በፍጥነት ይደርስበታል። ልጁም ደግሞ ከዚህ በፊት ብዙ ወንጀል ስላለበት ማለት ነው እነ ኪራ ቤት ያለው ልጅ በጣም በብዙ ወንጀሎች የታወቀ ስለሆነ እርግጠኛ ነኝ እስር ቤት ነው የሚወረወረው ማለት ነው። ይሄን ነገር እንዳደረገ ከተያዘ በጣም ከባድ ነው። ጽዮንም ደግሞ መኝታ ክፍል ሆና ስልክ እያወራች ሰምታታለች። ምሩ አበላሸችው እንጂ ብለሽ ስትሰምቻለሁ፣ እኔ ያበላሸሁት ነገር ምንድን ነው ብላት ነበረ። እሷም እንግዲህ እዛ ቤት ተቀምጣ ከናሆሜ ጋር እንደ ፍቅር እያጫወታት ነበር። በመሀል ምሩ ስትመጣ ነበረ ኪራም ማነው ናሆማም እየሳቀ እየተጫወተ የነበረው። ናሆማም ደግሞ ልክ እንደ እህት ስላያት እንጂ እንደ ፍቅረኛ ስላያት አልነበረም እና ብቻ ከባድ ነው። ናሆማም እዚህ ቤት እነ ኪራ ቤት ሲመጣ ያገኘው ሰው ይሄን እንግዳውን ልጅ ነበር። የሰኒ የቲና ቤተሰብ ነኝ የቲና ቤተሰብ ነኝ ወይም ዘመድ ነኝ ነበር ያለው እንጂ ምንም ነገር የተናገረው ነገር የለም። ቲናም ደግሞ ዘመድ እንደሌላት ጨበርዬም ዘመድ እንደሌላት ብዙ ሰው ያውቃል። ኪራም ሰኒ ምንም ነገር ኪራም ጽናትም የሚያውቁት ነገር የለም። ይሄ ነገር ደግሞ በጣም ነገሮች እንዳላማሩትና እንዳያጠራጠሩት ነው እንግዲህ እየተናገረ ያለው ናሆማ ማለት ነው። ናሆማ በጣም የጠረጠረው ነገር አለ። ምክንያቱም ልጁ ሰካራም አጫሽ ነው። በጭራሽ ደግሞ የኪራ ራሱ ወይንም ደግሞ የሰኒ የቲና ማለት ነው ጨበርዬ የሷ ወንድም ሊሆን እንደማይችል ነው እርግጠኛ የሆነው ልጁ። ምክንያቱም በጣም የሆነ እንትን ነገር ነው። በነገራችን ላይ የአቶ ተሾመ ልጅ ነኝ እያለ ነው የሚያወራው። አቶ ተሾመ ማለት የኪራ አባት ናቸው እና ይሄ ልጅ በጭራሽ የኪራ ወንድም ሊሆን አይችልም። እሱም የመጣው ድርሻዬን እፈልጋለሁ ብሎ ነው። የትኛውን ድርሻውን ነው የሚወስደው? በጣም ነው የሚገርመው።